ተጫወት እንጂ ሀቢቢ ለአንተ ደግሞ ምን ሆነህ ነው? ከዛል ምን እባክሽ ጉጉ በሌለበት ያንቺ ቡና ገና ሳይቀምስ በጠዋቱ ምን ጨዋታ አለብሽ? እስኪ አሁን ቡና ቀጭሰኝ። እሺ ዛሬ ደግሞ ጓደኛህ ምን ነው ቀረ? አይመጣም እንዴ? ምን ወጉን ነው? አዎ ምን እሱ እባክሽ ኤልፊኖሚኖ በይው። ኤልፊኖሚኖ ምን ማለት ነው ደግሞ እሱ? እንግዲህ ኤልፊኖሚኖ ማለት የላቲን ቃል ነው። ትርጉሙ ምን መሰለሽ? የሚያሙለጨልጭ አሳ ማለት ነው። የሚያሙለጨልጭ አሳ ደግሞ አትጨብጪው ማለት ወጉ እንደዛ ነው። ደላላ አይደል? በቃ አይያዝም። አሙለጭላጭ በቃ ነው። እዚህ ያዝኩት ስትይ በዚህ ነው፣ እዛ ጋር ያዝኩት ስትይ በዚህ ነው። እንደዛው ማለት ነው። ገባኝ። ቡናሽ በጣም ነው የሚጣፍጠው አይደል? አመሰግናለሁ ሀቢቢ። ለጠቅላላ እውቀት ያክል ስለ ቡና አንዳንድ ነገር ልበልሽ? እሺ እስኪ ንገረኝ። ቡና በጥቂቱ ወይም በመጠኑ ከተጠቀምሽው ዘርፈ ብዙ ጥቅሞች አሉት። ለምሳሌ ሳይንስ እንደሚለው ወይም ደግሞ የዘርፉ ባለሙያዎች እንዳረጋገጡት ከካንሰር የመያዝ እድላችንን ይቀንሰዋል። በልብ በሽታ የመጠቃት ወይም የመጎዳት እድላችንንም እንደዚሁ ይቀንሰዋል። እንዲሁም ደግሞ ነቃ ብለሽ ፈታ ብለሽ ስራሽን እንድትሰሪና ውሎሽን እንድትውይ ያደርግሻል። በነገራችን ላይ ቡና ለመጀመሪያ ጊዜ የተገኘው ኢትዮጵያ ውስጥ ነው። ለዛውም የደቡባ እንቁ ለኢትዮጵያ ብርሃን እንደውም እኔ ብርሃን ብትባል ራሱ ያንሳታል ብዬ አላስብም። ከፋ ማለት ወርቅ ናት ለኢትዮጵያ። ምክንያቱም ቡናን በማስተዋወቋ ቡና በእሷ በመገኘቱ ከፋ ነጮቹ ኮፊ ያሉት እኮ ከፋ ከሚለው ቃል ተነስተው ነው። ኮፊ ስንል ደግሞ ካፍቴሪያ ካፌ የሚኬደው ለምንድን ነው? ኮፊ እንጠጣ ብለው እኮ ነው ነጮቹ ካፌ የሚሉት። ያ ማለት ኢትዮጵያን በውስጣቸው እያሳወቁን ነው፣ እያስተዋወቁን ነው፣ እያሳዩን ነው። ካፍቴሪያ ሄዱ ማለት ካፌ ሲሉ ከፋ እያሉ ከሆነ ኢትዮጵያዊነትን ወይም ደግሞ የኢትዮጵያን ዋጋ እያሳዩት ነው ማለት ነው። እኔ ለከፋ የተሰጣት ዋጋ ወይም ሊዘመርላት ሊዜምላት የሚገባ ከተማ ናት። አሎ አያ እንግዲህ ሰላም አለይኩም እንዴት ነህ? አቦ አቴትን ተጧቱ ተባቆ ያአላህ አቦ ያን ሙሸበቅ ቆይ ዘመትቻለሁ። አቦ ወላሂ አንተ ሰውዬ ማለት ነው ባለፈው ማፉባላ ብላ ተውኩል ያን ብር አይደለም ደሞ ማለት ነው። ስማ ደሞ ማለት ነው ሰሚራዬ። አዎ ሰሚራዬ ለሷ የሆነ ቢጃማ ምናምን አምጣልኝ ብዬ ባለፈው የእሱን ብር እኔ ለብቻ ነው እሰጥሃለሁ። ሂሳቡ ሳይገባም ዳል አየ በቃ እሺ ቻው በቃ ስንገናኝ እናወራለን። ያ ሰላም አቦ ቻው እሺ በቃ እናወራለን አልኩ በቃ አይ እነሱ ነው በእናት አየ አለን ወሳለን እንደናችሁ ሳቦ ያ ሰላም ተቀላላው ቀጥ እንዴት ነው በጊዜ ተሰይመሻል? አንቺ መቼም ወላሂ ወረፋ ይዘሽ ነው። መጀመሪያ ተሰለፍ ያልከኝ አንተ አልነበርክም እንዴ? ምን ነው ረሳ? ለጠቅላላው ቀጥ ገለመኔ ምናምን እያልክ የባጥ የቆጡን ስትቀባጥር ጊዜን ገለ እንዳይሆን ብቻ ነው ወላሂ እኔ እንትን ምለ ይሄው ብላታል። ታያትም እንደ ፈገግታዋ ፊቷ ላይ ያስታውቃል እኮ ወላሂ። ሀቢቢ ምን ነው ዛሬ ደግሞ ቆይ ስራ ነበረ እንዴ? አቦ ወላሂ ፀሐዬ ደግሞ ያንቺን የባል ጉዳይ ሳስተካክል ተፍ ሲል ቢዚ ሆኜ ነው ወላሂ የዋልኩት። አይ ሀቢቢ አምራሃል እንዴ? አይ ደላላ ነገር እኔ እኮ እየቀለድኩ ነበር። አቦ ወላሂ ፀሐዬ ቀልድ ብሎ ነገር የለም። አይ ወሬውን በከተማው እንዳለ አዳርሻለሁ ስልሽ። ቆይ አንተ ግን ምን ለማለት ፈልገህ ነው? እኔ እዚህ ቁጭ ብዬ ለሷስ ቢሆን እኔ አልሻላትም? ሰው ቢታጣ ይመላመላል ጎርባጣ አሉ። ምን ይመስላል? አንተም ወንዱ ነህ። ይቅርታ አድርግልኝና እዚህ ጋር ላረመ
ደህና ቢታጣ ይመለመላል ጎባጣ ነው የሚባለው። ሲቀጥል ደግሞ ቆይ እኔ ከማን አንሳለሁ? ወንድ አይደለሁም እንዴ? አቦ ወላሂ አንተ አይደለም እንዴ ታዲያ ባለፈው ወንድ ሁሉ ባላይ ሆንም ምናምን ገለመኔ ያልክ እንደዚህ ፉፋን ሲስለፋ የነበረው እናማ ወንድ መሆንን እንጂ ባል መሆንን አላውቅም እያልኩ እኮ ነው አይደል? ለነገሩ ልክ ነህ። ትሪ ጠፍቶ አንድ ላይ ስንበላ መዘረጣጠጥ ጀመርና አይደለ? አረ በቃችሁ ወሬ ቀይሩ። መተናል ሰምተናል። ምኑን? እኔም ማለት በፀሐይ እንዴ ብሔራዊ ምኑን? እንዴ ምኑን? የባለ ማስታወቂያውና ያው በከበረ ማዕድን የታጀበውን የባለ ማስታወቂያ ዴቪድ የማይፈልግ ማን አለ? አቡ በእናትህ ተመለከት። ጋኑ ዘርግፎት እኮ ነው የመጣው። ጠጥቷል ወላሂ ሳይዛ ተነክሮ ነው እንጂ ጠጥቶ አይደለም። አቡ ለመሆኑ አንተ ባልሆነ ልትሰለፍ ነው የመጣው? አይ ለምንድን ነው የማልወዳደረው? እኔ ምን ያንሰኛል? አንተ ወንድ አይደለሁ? እኔ ለራሱ እኮ ወንዱላ ባል አይሆንም ባሉን እያልኩት ነበር እኮ። አይ ኧረ እባክህ ማን ወጉ? አንተም ባሉን አልኩ። ለአንተ አንድ ጥያቄ አለኝ። አይ በቃ ምንድነው የምትለው ደግሞ አንተ? እስኪ የባል መመዘኛው ክራይቴሪያውን ንገረኝ። ይቅርታ ብሔራዊ እንግሊዝኛ ለወጉ በሞስኩት ይቅርታ፣ በጣም ይቅርታ፣ ተሳስቼ ነው ለእንግሊዝኛው ማለት ይቅርታ። እሺ ንገረኝ፣ የባል መመዘኛ መስፈርቱ ምንድነው? እንወቀው። አይ አቦ ዋላ አንተ ሰውዬ ደግሞ ጭራሽ እሱን ስላቀቅ አንተ ማታዚ አንተ ራት ብለህ ምርቃና አጣውልበ። እኔ ሲጀመር መጀመሪያ ማለት ነው ወላሂ አደም ለሐዋ ባል ሊሆን ሐዋ ደግሞ ለአደም ሚስት ልትሆን ነው ባርብያው። እነሱ ናቸው እሷና ፀሐይና ጠቅላላቆት የሚሉት ሰውዬ ናቸው። አልስማማ ብሏል። እንግዲህ ነገሩን ያመጡት እነሱ ናቸው። አይ አቦ እነሱን ጠይቅ እንጂ ጭራሽ እኔን ትጥልበኛለህ እንዴ? አይ በላ ተናገር እንጂ ምን አይነት ተኛል? ፀሐይ በይመልሽበት አንቺ ቆይ ትቻለሽ ወላሂ ይሄ ሰው አይደለም። እኔ እኮ ባል ከፈጣሪ ነው የሚሰጠው ማለት ይሄ ሁሉ ወንድ ባል አይሆንም። አንዱ ነው ከፈጣሪ ባል ሆኖ ይሰጠን የሚችለው። እንደዛ ለማለት ፈልጌ ድንቅ ነገር። አቤት የቃላትሽ ውበት! አስተዳደራቸው ራሱ በቃ አትራክቲቭ ናቸው። የቀረ ካለ ለጠቅላላ እውቀት እንዲሆናችሁ እኔም ማብራራት እችላለሁ። አቦ በቃ ገብቶናል። ምንም ነገር ከዚህ በኋላ እንዳትል አቦ። ወላሂ ለማንኛውም ጥያቄው ተመልሷል። ፀሐይ አንቺ ግን ጥያቄው ነው መለስሽበት መንገድ ማለት ወላሂ በጣም ነው የተመቸኝ። ምላሴ ቁርጥ ይበልልሽ። ማስተካከያ ምላሴ ይቆረጥልሽ ሳይሆን አፌ ይቆረጥልሽ ነው የሚባለው። ምላሴ ተቆርጦ በምን አውርተህ ልታድር እኮ? አይገርምም? ከአውርቶ አደርነት ወደ ምልክት ቋንቋነት ይቀየር ነው። የመጀመሪያው በምልክት ቋንቋ የሚናገር ደላላ ሁሉ አንተ ሰውዬ ወላሂ አንተ ማለት እኔ ከዚህ በኋላ ትግስት አልቋል። እሺ እግሬን ወደ ላይ ቅንጭላቴን ወደ ታች አድርጌ ማለት ነው የፀሐይን እዚህ ቆሻሻ ነው የምጠርገው። አይ ወላሂ ከዚህ በኋላ አትወልበኛ። ምልክት ቋንቋ ትላለህ እንደ አንተ ሰውን መጀመሪያ አይ ዲዘኝ መጥሽ አንቺ አለ ተቀረለው እንዴ ዴቪድ ከኋላሽ ያዝልሽ ይዞርሽ። እኔ ሌላ ዴቪድ አልፈልግም። ደግሞ የማሚዬ መስሙር እፈልጋለሁ። እንዴ ዴቪድ አይ ብሔራዊ ቀልድብኛል አይደል? አይጠላው እንልፈና ፈጣሪ ይል አይ ኮበሌ ኮፏ ማይሊ ነልኩ እኔ ደግሞ ትንሽ ማስታወቂያ ባታስረግሪም እኮ ችግር አልነበረው። አንቺ ሰበሬ ማውረግረግ ብቻ በቂ ነበር። ብሔራዊ ቡናም ጋብዤ ተፎግሬ የሚሆነው እንደ ሀቢብላ ትቻል እንዴ ይኸው አፌን በቡና ሻብሻለሁ። አይ ቡና ይቅርታ አድርጉልኝና
ስለ ዳሌ አንዳንድ ነገሮች ለጠቅላላ እውቀት እንዲሆን እንገራችሁ። አቦ አንተ ሰው የኔ ሲጀመር ማለት ነው ራስህ ምላ ሳሚራ ያለችው ላይ ሳገላብጥ ነው ሞሎ ሲጀመር አንተ ምን የምታውቀው ነገር አለ አንፈልግም ዳሌ ምናምን ይላል እንዴ ወጉ ተይ ቢያንስ የተሸከመችው ልጅ ስለ ዳሌ አድቫንቴጅ እና ዲስአድቫንቴጅ ተወቅበት እንጂ አንተ ደግሞ ቆይ ዳሌ የት ላይ ነው ቆይ ዳሌ እኮ እዚህ ያለ ነው መሰለህ እንዴ እዚህ ጋር ተለጠፈ ነገር እኮ ነው ማጠቅለለው እስኪ ቀጥል ማወርህ አመሰግናለሁ ብሔራዊ ዳሌ ባዮሎጂካሊ ፊዚካሊ ኤንድ ሳይኮሎጂካሊ የራሱ የሆነ አስተዋጽኦ አለው ባዮሎጂካሊ at the time of the birth ወይም በወሊድ ጊዜ የማህፀኗን ክፍተት እንዲጨምር የራሱን አስተዋጽኦ ያደርጋል ዳሌ ሳይኮሎጂካሊ የወንድ ልጅ የስሜት መጠን ከፍ የማድረግ ኃይል አለው ወንዱ ለሷ አትራክትድ እንዲሆን ወይም ደግሞ ሴክሹዋሊ አሮዝ ሆኖ ለሷ ስሜቱ ከፍ እንዲል ያ ዳሌዋ ስፋቱ ክብደቱ መጠኑ የወንድ ልጅ ስሜት በመቀስቀስ ለሷ ያለውን አትራክሽን በመጨመር የራሱን አስተዋጽኦ ያደርጋል ፊዚካሊ ደግሞ ብዙ ወንዶች ከሚስማሙበት ለነሳ ብዙ ወንዶች ምን ይላሉ ዳሌ የሴት ልጅ የውበት መገለጫ ነው ብለው ያምናሉ አንዳንዶች ደግሞ የወንድ ልጅ አይን የተሰራው ከሴት ልጅ ዳሌ ነው ብለው ያምናሉ ለዛም ነው ሁሉም ወንድ ማለት ይቻላል አንዲቱን ውብ ኮረዳ ፊቷን አይቶ ፋ ብሎ ካደነቀ በኋላ መቀመጫዋን ለማየት ሲዞር ከፖል ጋር የሚጋጨው ለዚህም ማረጋገጫ ከፖል ጋር የሚጋጨው የወንድ ቁጥር የትየለሌ መሆኑን ጥናቶች አረጋግጠዋል ጥናቱ ተአማኝነት እንዳለው ትልቁ ምስክር ደግሞ በአይነ ጦስ ግንባር ሰለባ መሆኑ እንሰሩ እንጂ እውነት ነው እንጂ ባ ያስበለኝ ነገር እኔን እሱሳል እንዴ ይሄኔ ኮዝ ቁጭ ባለ ኑሮ ከአንዱ ፖል ጋር ተጋጨች እንግዲህ ሆስፒታል ነበር አንታራ በደጋገፍ ታይዞ እምቦጭ ነው ቦጭ የሚለው ነገር ትዝ ያስባልክ ወላሂ ወግ አንጣሪያ ለአንጣሪያ ቢደጋገፍ ተያይዞ ዘፍ ነው የሚባል ስንቴን አርነም ባትተረት ባታወራስ አቦ ወላሂ አንተ ሲኖትራክ እንደዚህ ፈጥርክ ሃይ ምን አለ ሰው ነው ሰው ያላሰራ አላስገሳለኝ እኮ ባላ እሱ ስለምን ይቀርበት ከወጡ ካልወጣው ወጡ ሆኖበት እኮ ነው ቡናሽ ጉሩብ ነው ፀሐይ ለማንኛውም መልግብኝሽ አለውበት ቆይ አቦ ፀሐይ ጨረታ መቼ ተጀመረና ነው መጀመሪያ ማለት ነው አንተ ሆነ አንተ ይኸው ሲባስ ገቡ እንዳያማጣጣችሁ ይታያላችኋል ፓ አዳብሩኪያ ፓ አቦ ተሰየቶስ እንዳትሆኑ ቀጥያለህ ማለት ወጣት ሆኖ እንደዚህ ግን አይከብድም መቼም ትልቅ ምክንያት ይኖረዋል ብዬ አስባለሁ ባለፈው እንደነገርኩሽ ጥሩ መስሪያ ቤት ውስጥ በኃላፊነት ደረጃ ይሰራ ነበር ነገር ግን ያው ይሄ ከእውነት ጋር ሙጥኝ የማለት ችግር ስለነበረበት በመስሪያ ቤት ውስጥ የሚሰራውን ያ ሙስና ተግባር አጋልጣለሁ በማለቱ ከመስሪያ ቤት ሊወገድ ይችላል እና ሊላ አቦ ይሄ ለራሱ እንኳን ሙስና ላጋልጥ ቀርቶ ለራሱ ሙስና አይደለም እንደ ይመስለው በቃ አንተ ጋር እዚህ ቁጭ ብሎ ስታገኘው ራስህን ከሱ ጋር ማነጻጸር ጀምርካል አንተ እኮ እሱ ጋር ስትነጻጸር እዚህ ግባ ማትባል ሰው እኮ ምን አስቀምጥላት ነው ዛሬ መቼም አልቻልካቸውም ሀቢቢ አቦ ወላሂ ፀሐይ እነዚህን ታያቸው ተባብን ጫጫ ባንድ መጣጫ አሉ እነዚህን ባንድ ነው ሻክ ታደርግና ማለት እንደ ሻሜታ ፉት ማለት ነው ወላሂ ኧረ ሰውዬ እባክህ ተልባቢን ጫጫ ባንድ ሙቀጫ ነው የሚባለው አቦ ወላሂ አንተ ሰውዬ እኔ ጉሮሮ ላይ እንደዚህ እንደቆምክ ማለት ነው እንደዚህ ጀርባን ቀጭቼ ሙቀጫው ታስገብቼ በወቅት ወላሂ ደስ ይለኝ ነበር አንተ አትረባም አንተ አየ ፀሐይ እነዚህ ሰዎች አላስቃውኝም ዛሬ ምንም በቃ ሙዴን አላመጡትም በቃ ሌላ ቦታ ሄጄ ሞከርከር ላድርግ እንጂ ይሰማል አይደለም አንተ ሰው አትሆንም ወላሂ እንደው ዝም ብሎ ለስሙ ወንድ አይደለም እንዳይባል አንተ ትለዋል እንጂ ማለት ነው ነቅሎ መጣል ነበር ሾይጣን አበሳጫችሁት በልቻው እሺ
ቻው በል መልካም ቀን ይመች ሲስ 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 አንተ ነው ምን ሆነሃል ምን እያየሁህ እኮ ነው እንዲሁ አይቼ ስሜትህን ማድረዳ ውስጥህን ማንበብ የሚያቅተኝ ይመስልሃል ንገረኝ አሁን ምንም አልሆንኩም አይደል እንዴ ኖ ሲስ ሰሞኑን በሐሳብ ጭልጥ ብለህ በዛው ልም ብለህ የምትጠፋበትን ቅጽበቶች በተደጋጋሚ በተከታታይ እያስተዋልኩብህ ነው። ይህ ስሜት ደግሞ የሚስተዋልባቸው በፍቅር የተጎዱ ሰዎች ናቸው። ወይንም ደግሞ በአይን ፍቅር ውስጣቸው እየተብሰለሰለ ያሉ ግለሰቦች ናቸው የሚታዩባቸው። ሲስ ማነች? ምን ማነች ያፈቀርካት እያልኩህ ነው። ማን አታምነኝ? ችግርህን እንደምፈታለህ ፍቅርህን በእጅህ እንደማስገባለህ በእኔ አትተማመንም? እተማመናለሁ፣ ግን ምን ዋጋ አለው? በወዳት ባልወዳት ሁላችሁም ወዳችኋታል። ኦ ሲስ ፀሐይ ነች አይደል? አዎ እንደ ሌሎቹ የከበረ ማዕድን እንዳላት ስላወቅ ከማናነሽ ብለህ ነው? ኧረ እንደሱ አይደለም። እና እኔ ከማዕድኑ በፊት ነው ከ2 ወር በፊት ነው ያፈቀርኳት። ገና ከውጭ መጣ እናቷን ለመጠየቅ ከዚህ ስትመጣ ነው አይቼ ወደድኳት። ያ ማለት ሰርጂቶ ባህል ማለት ነው። የዚህ አይነት አንተ የተያዝክበት ወይም እየተጠቃህ እየተጎዳህበት ያለው ስሜት ሳይት ላቭ ይባላል። ምን ላቭ? ሳይት ላቭ በቃ በአይን ብቻ ይሄ የአይን ፍቅር በአይንህ ብቻ በማየት ፍቅርህን ሳትገልጸው ሳታወጣው በውስጥህ እየተብሰለሰለ ታምቆ ያለ ስሜት ነው። ባይዘው ሳይት ላቭ በሁለት ከፍለን ልናየው እንችላለን። አንደኛው ምንም ተስፋ በቃ ምንም አይነት ተስፋ ሳይኖርህ በቃ ዝም ብለህ ስታፈቅራት እንደማታገኛት እያወቅ ስታፈቅራት ነው። ሁለተኛው ደግሞ አገኛታለሁ የኔ ትሆናለች ብለህ ተስፋ እያደረክ ስታፈቅራት ነው። ይመስለኛል ያንተ ሁለተኛው ነው አይደለም እንዴ? ያ ማለት ደግሞ ተስፋ ልትቆርጥ አይገባህም። እንኳን እኔ ወንድምህ ከጎንህ ሆኜ ጭራሽ ተስፋ እንዳትቆርጥ። ጠቅላላው ቀን እንዴት ደፍሬ ያናግሬያት ነው ተስፋ የማደርገው? ወጉ ደግሞ ባል ያመጣላት እየተሯሯጠ ነው። ከዛ ሁሉ ሰው መሀል እኔን እንዴት ታየኛለች? ኦኬ እሱን ያሳሰበህ? አዎ ያንተ ቁርጠኝነት ለሷ ያለ ፍቅር የእውነት ነው? አዎ ወድጃታለሁ። ተኝቼ በህልሜ ቁሜ በህልሜ በቃ ያለሷ ማሰብ አልቻልኩም። የእውነተኛ ፍቅር በልብህ ውስጥ ካለ በእኔ ተማመን። ፀሐይን ከሚመጣው ወንድ እጅ ውስጥ ፈልቅቄ ያንተ አደርጋታለሁ። እንዴት አድርገህ? በእኔ እምነት ይኖርሃል። እንግዲህ እሺ እንግዲህ አንተ ካል